ሰላም እንዴት አላችሁልን ክቡራትና ክቡራን አዲስ ጨዋታ ቤተሰቦች የአዲስ ጨዋታ ዝግጅታችን ወደ እናንተ የሚደርስበት ሰዓት ላይ ተገናኘን። ሳምንታችሁ እንዴት አለፈ? በእኛ በኩል እንግዲህ ለእናንተ የሚደርሰውን ነገር ለማዘጋጀት በስራ ተፈተፈ ስንልና የቆየነው ዛሬ እንግዲህ ከስቱዲዮ ደግሞ ወጣ ብለን ሌላ አንድ ታላቅ የኪነ ጥበብ ሰው ወደ እናንተ ልናደርስ አንድ ቤት ተከስተናል። የእንግዳችን ቤት ነው። የባህል አምባሳደር ነው። ስለ ሀገር ዘፍኗል፣ ስለ ፍቅር ዘፍኗል፣ ስለ ደስታ፣ ስለ መደሰት ያልዘፈነው ነገር የለም። በተለይ ደግሞ ባላገሩን አስቦ ስለ ባላገርነት ስለ ባለሀገርነት ያቀነቀነ ድምፃዊ ነው። ባላገሩ ይባላል። ቀጥሎ ያለውን ስም ስነግራችሁ በደንብ ታውቁታላችሁ። ሰሜ ባላገሩ ሰማሃኝ በለው ድምፃዊ ሰማሃኝ በለው ዛሬ ከኛ ጋር ነው። ሰሜ እንኳን ተገናኘን። ቤትህ ስለመጣን ስላገኘንህ በጣም ደስ ብሎናል። እኔም አክብራችሁኝ ስለመጣችሁ አመሰግናለሁ። ድሌ በጣም እናመሰግናለን። እንግዲህ በአዲስ ጨዋታ ሰሜ ጨዋታ ነው የምንጫወተው። ስለ የህይወት መንገዶችህ እያወራን በሚያዝናኑህ እየተዝናናን ባስገረሙህ እየተገረምን ከታሪክህ እየተቋደስን ነው ቆይታ የምናደርገው። ደስተኛ ነኝ። ደስ ይለኛል። ስለዚህ አዲስ ጨዋታችን እንግዲህ ፏ ብሎ ቀጥሏል። መላው ካሜራ ባለሙያዎች፣ የፕሮግራሙ አዘጋጅ ልነሳ መንግስቴ አብረን ቆይታ እናደርጋለን። ጥሩ ጊዜ እንደሚሆንላችሁ ተስፋ አደርጋለሁ። ሰሜዋ ሰሜ ባላገሩ የሚለው ስያሜ መቼ ነበር ይወጣልህ? ባላገሩን ከመውጣት በፊት ነው ወይስ ከዛ ከወጣ በኋላ ነው? ምንድነው መጀመሪያ ሰሜ ባላገር የሚለው ከአልበሙ በፊት ነው ያወጣሁት። ባላገሩ ምሽት የሚል ከፍቼ ነበር ካዛንቺስ። ሰሜ ባላገር የሚለው የባህል ምሽት ነበረኝ። በዛ ነው ሰሜ ባላገር የሚለው። በዛ በኋላ ግን ያው ከዛ ደግሞ ወደ አልበም ሲመጣ ደግሞ መጠሪያ ሆነ። በሎሹምዬን አስረሳና ሰሜ ባላገር ሆነ። በሎሹምዬ እንዴት ነበረች? በሎሹምዬ እንዴት ነበረች? አባቴ ነው ወላጅ አባቴ ሰማኝ በሎሹምዬ ነው። በሎሹምዬ እኔ እኮ ሙዚቃ አድርጌ ወስጄ በሎሹምዬ አዘርና አስረስቶ ባላገር ሆነ። ሰሜ ባላገር ሆነ። አባቴ ምን ያህል ጊዜው ነው ማለት ነው? በካዛንቺስ መስራት የጀመርከው መቼ ነበረ? ካዛንቺስ እንግዲህ ዘጠናዎች አካባቢ። አዎ ሁለት ዓለምን በዘጠናዎቹ እኮ አንተ እኮ ሰርተሃል እኮ አይደለ? በዘጠናዎቹ 90 እና 93 ይመስለኛል። 92 90 94 በጣም ሶስት ተከታታይ አልበሞች፣ በጣም ኃይለኛ አልበሞች። የሚገርም እኮ ነው ማለት ለምን መሰለህ? ባላገር ነይ ባላገር ያጂኝ ሶስቱም ደግሞ ቶፕ የሆነ ስራ ነበር። ሁሉም በጣም የኋላው ከሌለ የለም የፊቱ ይባላልና ሰሜዋ ወደ ግሽ አባይ መመለሳችን ግዴታ ነው። ምክንያቱም ሰሜን የሰጠን ግሽ አባይ ነው መጀመሪያ አይደለ? የጎጃም ግሽ አባይና መጀመሪያ ሌላ ቦታ የ180 ብር ደሞዝተኛ 182 ብር ደሞዝተኛ እንደነበርክ ከዚህ ቀደም ተናግረሃል። ከዛ ግን ድንገት የ30 ብር ደሞዝተኛ ሆንክ። ምንድነው? ያን ጊዜ እንግዲህ በደርግ ጊዜ ህዝባዊ ድርጅቶች አምባ የሚባል ነበር። ያ ማለት እንግዲህ አዮማ፣ አይሴማ፣ መይገማ፣ መይሰማ ምናምን ባሉ ድርጅቶች ነበሩ። አዮማ ማለት አብዮታዊ ኢትዮጵያ ወጣቶች ማህበር። በዛ ማህበር ውስጥ እኔ የመዝገብ ቤት ሰራተኛ ሆኜ እና ፖስተኛም ሁለቱንም የምሸፍነው ትልቅ ቻይና ሳይክል አለኝ። ባህር ዳር ላይ የምታወቀው በቻይና ሳይክሌና በፉጨቴ ነው። በሱ ያፏጨውኝ እኔ ሳይክሌን ይዤ ፖስታ ይሰጠኛል። ደኔ በለው እያልኩ መሄድ ነው በቃ። እኔ ያፏጨውኝ የሚፈለጉ ቢሮ የሚገቡ ካሉ ቢሮ አስገባለሁ፣ የሚገዛ ደስታ ወረቀት ካለ ገዛለሁ። ሶስት ነገር ነው የምሰራው፣ መዝገብ ቤት፣ ተላላኪ፣ እቃ ግዢ። እነዚህን ሁሉ ሸፍኜ ግን 184 ብር ይከፈለኛል። ትልቅ ብር ነው ያኔ። ግሽ አባይ እንግዲህ በዛ መካከል እያለ ማስታወቂያ ወጣ። ግሽ አባይ ማስታወቂያ ሲያወጣ ግሽ አባይ ላይ ሄድኩኝ፣ ተወዳደርኩኝ። ስወዳደር አንደኛ ሆኜ አለፍኩ። አንደኛ ሆኜ አለፍኩኝ። ማት ድምፃዊ ነበር መጥቶ የነበረው። እዛ አለፍኩኝ። ልክ ወር ላይ ደሞዝ ልቀበል ፔሮል ላይ ስሄድ 30 ብር ነው። ምንድነው ስል ፖኬት መኒ ይባላል አለኝ። ምንድነው ፖኬት መኒ? ፍራንክ ነው ምናምን። ሌላ በቃ ለጽዳት ብቻ የሚሰጣችሁ ይሄ ነው። እስከ 6 ብር ድረስ ተባልኩኝ። አመዴ ቡን ብሎ አያቴ ጋር ነበር የምኖረው ከፖሊቴክኒክ ያኔ ሲኒማ ቤቱ እዛ ነበር። የኛ ሲኒማ ቤት አሁን
የባህል ማዕከል ይሆናል እዛ ውስጥ ነበር የምንሰራው ከፖሊ ያነሳሁኝ በግሬ ቀበሌ 3 4 ማዕዘን ድረስ እንዴት እንደመጣሁት አላውቅም እንዴት እንደተራመድኩ አላውቅም እንዴት እንደተራመድኩኝ አላውቅም ብቻ በጣም ተበሳጭቻለሁ ገብቼ ጥቅልል በስተኛ አያቴ ነብሷን ይማረውና ልጅ አለ ምን ሆነ አላለችኝ አይተኝ ማማልኳት ምንድነው አለች አይ እንደዚህ ሆኜ በቃ ያን መሰለ እስራኤል ለቅቄ 30 ብር ነው ደሞዝ አሉኝ አልኳት ስላት በቃ መጣችና ከራስጌ ቁጭ ብላ ስራውን ተወደዋል አትወደውም አለች ስራውንማ ወደጆ ነው እኮ የተወዳደርኩት አልኳት ስላት ታዲያ የምትወደውን ስራ እየሰራህ መኖር ነው የሚሻለው የማትወደውን ስራ እየሰራህ ብዙ ገንዘብ ማግኘት ነው የሚሻለው ይሄን ብቻ መልስልኝ አለች ዛይ ሞደው ስራውን ስማም ፈልጓል ታይዞ ደሞ ነገ የሚሰጠን ፈጣሪ ያታቀው የምትወደውን ስራ እየሰራህ ደስተኛ ሆነ ኖር ልጅ እንግዲህ በዛን ጊዜ ዘፋን በሚከለከልበት ታይም እኮ ነው የገረመኝ እኮ እና በቃ እንዴት ዘመናዊ ናት ማማ በጣም ዘመናዊ ናት አያትህ ግን እውነት በጣም የሚገርሙ ናቸው ከዛ ወዲያው እስከ 6 ወር ድረስ ወደ 5 ወር 6 ወር በ30 ብር ቀጠልሁኝ ከዛ ከ2 ወር በኋላ ይሁኔ ከፍኖተ ሰላም መጣ ማትሪክ ጨርሶ እሱ ደግሞ ማትሪክ ጨርሶ ከፍኖተ ሰላም ሲመጣ ለይሁኔ 60 ብር አደረጉለት ከክፍለ ሀገር ስለመጣ ምክንያቱም አትበቃውማ ቤት ክራይ ያለበት ምን አለበት ያን ጊዜ ቤት ክራይ 20 ብር ምናምን ነው ተከራየው በእኛ ዘመን አንተ ቤተሰብ ጋር ነው ቤተሰብ ጋር ስለሆነ እንደው ይታወቃል ስለዚህ ማጉረምረም ተጀመረ ደግሞ እንዴት ጓደኛ ትናንትና መጥቶ 60 ብር ሲቀበል አንተ ለምን 30 ብር ይሰጠኛል በቃ ማክሮፍ አለ ያ ደግሞ ማይዋሸው ማለት ነው ታዳስ ሰዋላ የዛ ማመልከቻ አስገባሁኝ ግዴ ለምስተካከልልሃል ተባልኩኝ እንዳሉትም 6 ወር ላይ 167 ብር ገባ ደሞዜ ወደ ከ6 ወር በኋላ ያለ ያው ሻባይ በዛው ቀጠለ ማለት እና እኔ ከእናት ከአባቴ ቀጥሎ ሻባይ እንደ ወላጅ እናቶቼ የማያቸው የሙያ ጓደኞች ያሉ የሙያ ባልደረቦች ያሉኝ እንዲሁም የባህር ዳር ህዝብ በጣም ተንከባክቦ ያሳደገኝ ከዛ በኋላ ግሽ አባይ ላይ ብዙ ስራዎችን ሰራችሁ በጣም የናንተ ማስተርፒስ የሚባለው ስራ አንቱዬው አይደል አዎ ብቻህንም የሰራቸው አሉ ብዙ ስራዎች ሰራን በጣም ብዙ ስራዎች ሰራን ከነ ይሁኔ እኔ አንሙቴ ያለመወርቅ ብዙአየሁ ብዙ ነን ስታፉ እንዳለ ነው አንቱዬዋ የስታፍ ስራ ነው ድራማ ስለነበረው እስካው ድራማ ነው 35ቱም ሰራተኛ ይሳተፍበታል ከሙዚቀኞቹ ውጪ ሙዚቀኞቹም ያው ቁጭ ብለው የሚሰሩት ስራ ነው የራሳቸው ይሳተፋሉ ትልቅ ሙዚቃዊ ድራማ ነበር በደንብ ባለም ያስተዋወቀን ማለት ይቻላል አንቱዬዋ ትክክለኛው አንቱዬዋን አስተዋውሰን ሰሜዋ እሱ ባለው ጫኔ ይባላል አንቱዬዋን ጽንሰ ሐሳቡን ያመጣው ደራሲውም እሱ ነው ሌላው ስራ ግን የየግላችን ሁላችንም ይሁኔ የራሱን ጽፏል ሰማኝ የራሱን ብዙአየሁ የራሷን ያለመወርቅ የራሷን ሁላችን ተባብረንበት የግሽ አባይ ልጆች የህብረት ስራ ነው ያስራ እና ለዛም ነው ያማረው የብዙ ሰው ሐሳብ አለበት ያንድ ሰው ሐሳብ አይደለም ጽንሰ ሐሳቡን እሱ ባለው ጫኔ ያመጣው እንጂ ስራው በአጠቃላይ የሁሉም ሰው ነውና በጣም የሚያምር ነበርና እሱ ባለው ምን አለ ለምን እንዲህ አይነት ነገር አንሰራም ማለት እንዴት አድርገን እናት አሉ ተንኮለኛ አረኛ አለ ሁለት ጓደኛሞች አሉ እነሱም ከብት ይጠብቃሉ ምናምን እንዲያርጋችሁት ምናምን እዛው ላይ ነው ጻፍነው እዛው ላይ ጨራረስን ከዛ በኋላ ያ ይለኛል አለው እንዲያው ከብቶችን አላየህም ይለኛል ገባ ያለ ዛልክ መጨረሻ ላይ ምንድነው የሚሆነው ልጅቱ እንድትመጣ ተደረገ ነብሷን ይማር ብዙአየሁ ጎበዚያው በህይወት የለችም ብዙዎች የሉም በህይወት ግሽ አባይ ልጅ ከዛው እስከ ነበሩት ያለመወርቅ የለችም አንሙቴ የለም ብዙአየሁ የለችም ወርቁ እንደሻው የለም ብዙዎች ጓደኞቻችን አልፈውብናል እዛው ውስጥ የተወሰኑት ብቻ ህይወት ይቀጥላል ምን ታረጋለህ እና እሺ ለዛው ነው ከዛ በኋላ ልክ በላያ ንፋስ ይሏል አንሙቴ በላያ ይሏል በላያ ንፋስ
አታውቀውም ሲለው በራዲዮ አልሰማሁም ይለዋል። ሰምቼዋለሁ ይላልና ይነፋለታል። እዛ እሱ በላያ ልክ እንዳለ ገና ሳይጨርሰው አንተ መጣችልህ ይለዋል። በላያ ነያገሬ ቆንጆ የወንጀ ቡቃያ በላያ ከዛ ብድግ ይልና ነይ ሰላም በይኝ ይላታል። ቦታው ወቄት ትሏለች። እንደ ከተሜው ሰላም በይኝ ነው። ገጠር እንዴት አደርክ ተባብለን የምትለያየው ከተማ ግን እጅ ትጨባበጣለህ እና እንደ ከተሜው ሰላም በይኝ ሲላት እኔ አላውቅም ወቅና ይንሳሽ በቀደም ከነታታሙ ሸሪፈት ስለብሰሽ አልመጣሽም ይላታል። አንተ ከላል ይፈት ትሏለች። አትለፊ ያላልኩሽም እንደ ከተሜው ሰላም በይኝ ይላታል። አንዳንድ ሲባባል ይክላሺ ብሎ መቀመጫዋን ቸብ ያረጋታል። እዛ ይስተል ያው እናት አንቺ ጨምላቃ ልጅ ካልመጣው በቃ እናትየዋ ደግሞ ራፍ ናቸው። የምትሰሪውን ስራ እኮ ዛሁኛ ይሻለው ደግሞ አንተ ምን ያረካት ነው ሲሉት ማሚዬ መጣው ለአንድ ስራ ይላል። መልሰራ ልጅ እኮ ጣፋጭ ናት ሸንኮራ እናሳ ደፋር ነው። እሱም ደግሞ እንግዲህ ምን አለበት ወስጄ ብነሳ በከለክል ነው በቃ ወስጄ ብነሳ በከለክል የኔ ባረጋት ለማለት ነው ሲል አንተ ጨምላቃ ልጅ እንዴት ብትደፍረኝ ነው ምናምን ሲሉ በመሃል ገባና አንቱ ይዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው እያለ ይቀጥላል ማለት ነው። በጣም የሚገርም ስራ እኮ ነው። በጣም ዘመን ተሻጋሪ ማስተርፒስ የሚባል የሚደንቅ በነገራችን ላይ ይገርማል። ጎጃም የተሰራ ይመስላል አይደል ስራ? አዎ ይቀረጻው አዲስ አበባ ጊዮን ሆቴል የተቀረጸው የምርህን ነው? እመቤቴ አዲስ አበባ ጊዮን ሆቴል ጊዮን ጀርባው መናፈሻው የለም? አዎ እሱ ጋር ነው የተቀረጸው። እኔ በፍጹም ይናላ ቀደምበኛ ጫካ ነው የሚመስለው። ጋሽ ተስፋዬ ገሰሰ ነውሳቸውን ይማር እነሱ ነበሩ ያን ጊዜ መድረክ መሪዎቹ። የሚገርም በጣም አዲስ አበባ የተቀረጸ ብዙ ሰው ጎጃም የተሰራ ይመስላል። እኔ እንደዛ ነው ማስበው። አዲስ አበባ ጊዮን ሆቴል ነው የተቀረጸው። ምክንያቱም እዛ ብዙ ቦታ ስላለ ሆቴል አለ ነራሳና አጋጣሚ ኢትዮጵያ ቴሌቪዥን ለዝሆን ሎተሪ መጠንኛ ኢትዮጵያ ቴሌቪዥን ያገኘኛል። ከዛ የሥራ እንዲሰራ ተደረገ። ማስራዎች ነው የተሰሩ ያን ጊዜ ብዙ ስራዎች ተሰርተዋል። ግን አንትየዋ የተሰራው አዲስ አበባ ጊዮን ሆቴል ነው። በጣም የሚደንቅ ነው። እንዴት ደፈርከኝ አንቱየዋ እነሱ እኮ ልጆች ናቸው የጫወቱ በጊዜያቸው። ወይ ጉድ ልጅቱ እኮ የኔ ልጅ ናት እና ብትሆንስ ኧረ አንቱየዋ እነሱ እኮ ልጆች ናቸው የጫወቱ በጊዜያቸው። ጥሩ ፍቃደኛውና ከዚች ቁማ ከቀረች ከዚያ ስትመጣ ትገባታለች። የአገሬ ልጅ ባለጋሜ ትውልዷ ጎጃሜ ግሽ አባይ ያላችሁ በጋራ ትሰራላችሁ፣ የየግላችሁም ትሰራላችሁ። ምናልባት በግልህ ያንተ ብቻ ከሆኑት ስራዎች እንደው የትኛውን አብልጠህ ትወደዋለህ አንተ? አሁን ለምሳሌ ከድሮ ስራዎቼ ለምለም ሀገሬን እወደዋለሁ፣ እሙነይማን እወደዋለሁ። እሙነይማ በጣም ወደው ስራ ነው። በጣም ወደው አዲስ አበባ ማዘጋጃ ነው እሱም የተቀረጸው። ግሽ አባይ ራሱ ዛይደን ዛሬ የተቀረጸውና እሙነይማ ነይ ሙሉ ሸሙን ሟና ነሻ የኔ ሙና ቆንጆ ሙና የሚለው በጣም ወደ ዘፈን ነው እሱ። እንግዲህ በነገራችን ላይ ወይኒቱ ያልተዘመረላት ጀግና ነች። እኔ እውነቱን ነገረኝ ካልከኝ ጓጉሳውን በርማ ከሚባል አካባቢ አቶ አበባው የሚባል ልጅ እኔ ድረስ አመጣልኝ። እዚህ ቤት አምጥቶልኝ የባለቤቴን ቀሚሶች ልብሶች ሰጥቻት ቀይረን ምን ብለን ቲያትር ቤት ብሔራዊ ቲያትር ወስጃት ላስቀጥራት ራስ ቲያትር ወስጃት ደሞዝ አነሰብኝና ከዛ በኋላ አቶ ያረጋል አይሸሹ የሚባሉ የነሱ ከንት አስተዳዳሪ ነበሩ። እሳቸው ድረስ ሄድኩኝ። እዚህ ብስራተ ገብርኤል አካባቢ ቤታቸው እዛው ወስጃት እኔ ኮሙታለች ተብዬ ነው
አንዱ ጠላ ትሽጣለች ይለኛል አንዱ ሞታለች ይለኛል ምናምን በጣም ጥሩ ሰው ናቸው እሳቸው ከዛ በኋላ ፖሊስ ኮልፌ እንድትገባ ተደረገ ኮልፌ 3 ወር ሰለጠነች አሶሳ በ1900 በዛን ጊዜ አስቀጥሪያት ሄደች የሚገርም ነው ይሄን አናቀም በ1900 አሶሳ አስቀጥሪያት ሄዳ አሶሳ ደግሞ ወደ 6 ወር ነው 7 ወር ከሰራች በኋላ ወደ 5 ነው 6 ልጆች አሏት ልጆች የናፈቁኝ እዛው ገጠሬ ይሻለኛል ብላ ጥላቸው ሄደች ከዛ በኋላ ደግሞ አሚኮ ደግሞ የሆነ ብራሻ ለማት ብዙ ነገር ተደርጎላታል ያው የሷ ፍላጎት ነው ያኛው እንግዲህ ለኔ እንደሚገባኝ ያወይኒቱ የራሷ ፍላጎት ነው ከዛ ውጪ ግን ወይኒቱ ያልተዘመረላት ጀግና ሽናሽኛ ትችላለች ጉምዝ ትችላለች ኦሮምኛ ትችላለች አማርኛ ዘፈናለች ፖሊስ አፍቅራ ምን ብላ ዘፈነች ሰሜዋ የፖሊስ ያለ እኔስ አለው ሚል ዘፈናለች በቃ ወይኔ በጣም ምርጥ እኮ ነው አንዴ ልክ አቡኔ ስታጓ ይሄን በይውና ብላ እየተጫወቱ አቡኔ ደግሞ አማካሪዋ ነበረች ማለት ነው አቡኔማ ጓደኛዋ ናት በጣምና ድምቀታችን ነበርሽ ለግሽ አባይ ወይኒቱ ሌላ ደግሞ ጀግና ዘፋኛለች ባለፈው ዶክመንት ስጠን ብለውኝ ከእናንተ ሰዎች ዶክመንት ሰጥቻቸዋለሁ እና ያዳራ ምትባለው በጣም የመጨረሻ ጎበዝ ዘፋኝ ደግሞ እሷ ደግሞ እንደዚሁ የመጨረሻ ጎበዝ ዘፋኝ እሷ ደግሞ እኔ ሽለላዋ የሚገርም ነገር ድምጿ በቃ የሚገርም ደብልቃ ነው የምትወቀ ኃይለኛ ድምጻዊ ነች ግሽ አባይ ጎበዝ ነበሩ አለማየሁ ቦረቦር ይወስድክ እንደሆነ ጋሽ አለማየሁ እና ያለው ጸጋዬ ሁሉም ብዙዎቹ በህይወት የሉ አሁን ለምሳሌ ጸጋዬ የለም ሲራጅ የለም ማናማው የለም አለማየሁ ቦረቦር የለም እነዚህ ሙዚቀኞችና ተወዛዋዦች ደግሞ ስፍር ቁጥር የላቸው በጣም አሳየ ዘገየ ያሰልጥናችሁ ነበር ከዛ በኋላ አሳየ ሲመጣ አንተም አዲስ አሳየ ምን ሆነ መሰለ አሳየ እኛ አዮማ ያለን ነው አዮማ አሁን ቅድም ባልሁ በዛ በፖስተኛ ቤት ውስጥ ያለሁኝ የክፍለ ሀገር አዮማ ከነት የሚባል ነበርኛ የጎጃም ክፍለ ሀገርን ወክለን በአዮማ ደረጃ በወጣቶች ደረጃ ስንሰራ ያሰለጥነኝ የነበረው አሳየ ነው ለኔ አሳየ ማለት አባቴም ወንድሜም ታላቅ በቃ ሁሉ ነገር ይሄ ስታይል ሁሉ እሱን ይዤ ነው ያደኩት ሳድግ ነው በቃ እና እንደ እንትን የሚከተል ሰው ታውቃለህ አሳየ አዲስ አበባ ገባ ሲባል ተከትዬ መመጣ አሳየ አሜሪካ ሄደ ሲባል ተከትዬ መሄድ አሳየ ይሄን ለበሰ ሲባል ምለብስ ለኔ በቃ ሞዴል የምለው ሰው ነበር ነፍሲማር እንደመጣም ብዙ ካንተ ጋር ብዙ እንትን ስታረጉ ነበርና ያልሰራለት ዘፋኝ የለም ኮስ ከሱ አንድ ዜማ እንኳን ሳይሰጠኝ በቃ ሁሉ ጊዜ የሚቆጨኝ ነገር በቃ በዛ በኪነቱ ያላችሁ ብቻ በቃ በማሰልጠን ደረጃ ነው እንጂ ሌላ የለም የእንግዲህ ከጋሽ ጥላሁን ጀምሮ እሱ ያልሰራለት ዘፋኝ የለም በጣም ጎበዝ ይፈሳል እሱ ጋር ደግሞ ዜማ በጣም ሁለገብ ነው በጣም የሚገርም ሰው ነው የነበረው ከዛ በኋላ ወደ አዲስ አበባ መጣችሁ ጠፍተህ ነው የመጣው ወደ አዲስ አበባ ስትመጣ ከግሽ አባይ ጋር ትንሽ ሄዳለሁ አልሄድም ሁለት ጊዜ ነው የጠፋሁት አንድ አይደለም እኮ ሁለት ጊዜ መጀመሪያ ካሴት ልሰራ ነው ፍቀዱልኝ አልኋቸው እምቢ አሉኝ ጠፍቼ መጣሁ ካሴቴን ጨርሼ ሄድኩና ቴሌቪዥን ቀረጻ አለብኝ ደግሞ ቴሌቪዥን ልቀረጽ ነውና ፍቀዱልኝ አልኩኝ አሁንም እምቢ አሉኝ ጠፍቼ መጣሁ ከዛ ስለ ወሰዱኝ ሶስተኛ ላይ ደሞዝ እስከቀበል ጠበቅኩና ያቺ 180 ወርታለች አይደለ እሷን ስቀበል 167 180 ወር ገባችሁ ወዲያው ገባች ኮስማ ትንሽ ቆይታ ጨመረች እሷን ስግልክ እሷን ስቀበል ማማ አልኳት እኛ ቤት አሁን መርቂኝ አልኳት ምን ነው ልጅ አለችኝ አይ በቃ አሁን ጥቁር ድንጋይ ጥየነመደ ከውጃማ ለመለስም አልኳት ምን ነው አለች በቃ እኔ ከዚህ ስር መጠመጥ አልኖርም እንደ ትልቅ ዘፋኞች እንደነ ጋሽ ጥላሁን እንደነ ጋሽ ማህሙድ እንደነ ኤፍሬም በቃ ታዋቂ ዘፋኝ መሆን ፈልጋለሁ ስለዚህ አዲስ አበባ መኖር ፈልጋለሁ አልኳት ከዛ ደሞዝ ተቀብዬ ማታውኑ በ15 ብር ከ05 በሞጣው አነዳ በቡሬና በሞጣ የሚባል አውቶቡስ ነበረ እና በሞጣው ስትመጣ
3 ብር ታተርፋለህ 3 ብር ደግሞ ምሳና ራት ያበላሃል ብዙ ብር ነው ስለዚህ 3 ብር ለማዳን በሞጣው በ15 ከ05 አዲስ አበባ ገባው ወዲያው ጋሽ ለማ ገብረ ህይወት ነፍሳቸውን እሳቸው ጋር ደግሞ በ60 ብር ሰርግ ያሰሩኛል ብዙ ብር ነው 60 ብር ያኔ ምሳና ራት ብሰራ 120 ብር ነው በቀን ስለዚህ እሳቸው ጋር ሰርግ ሰራለሁ ሶስና የምትባል አለቃለችኝ ክለብ ያላት እሷ ጋር 400 ብር አለኝ ማን ይቻለኝ ከዛ በኋላም አዲስ አበባ በቃ ባንድ ግራው ቆንኳት እላለሁ ከዛ የመጀመሪያ አልበምህ የትኛው ነው የነበረው አንቱየዋ የሚለው አንቱየዋ የሚል ታንጎ ሙዚቃ ቤት ነው የሰራው ታንጎ ሙዚቃ ቤት ነው የሰራው ከሊፋ የሚባል ባንድ ነበር እነሱ ነው የሰሩት አሪፍ ነበር ጊዜው በጣም ደስ ይል ነበር በጣም ሬዲዮ ያግዛል ያን ጊዜ በጣም ሚዲያው መርጦም ቢሆን ጥሩ ነገሮችን ያግዛል እና የወጣበት ታይም ደግሞ ትንሽ ከባድ ጊዜ ነበር የኛ ጊዜ ልክ ደርግና ያደግ ይሄ የለውጥ ሽግሽግ የነበረበት ሰዓት ያን ሰዓት ነው በነገራችን ላይ የነጋሽ ይርጋዱ ባለን የሰው የለው ሞኝ ኳየር የሰራው ነኝ ተቀባይ አዎ የሰው የለም ተደደም ተደም ደም ተደደም ተደም አረገዳሙ ይሄ አላውና ሚሎን ሰንጥቄ ምተው ነኝ ከኋላ የምርህ ነው አዎ ጋሽርጋ ነገሮችን እየነገርከኝ ያለ ጋሽርጋ ከኋላ ሆኜ ሲቀበል አንተ እዚህ ልጅ ቀነስ አድርገው እሱ ለሚዘፈን ነው የሚዘፈን ይላሉ 400 ብር ተቀብዬ አለውና ግን ናሽናል ፓናሶኒክ ቴፕ ትንሽ በላት አለውና ጋሽርጋን ያስደነቀች ናሽናል ፓናሶኒክ ምትባል ቴፕ አለች እሺ ፍንጥር ምትል እንዲስ ጫናት እሺ እሷን ቴፕ ገዛው ወዲያው በ400 አዎ መርካቶ ሄጄ ከዛማ በቃ ራስን ታሽካካለች ብታያት ድምጿ ደግሞ ከርቀት ነው መጣራ መጀመሪያ በዛች መቼም ያንተን ስራ ነው ብዙ ነገር ነው ሰማውባት ከዛ አንቱየዋ ውስጥ ምን እነማ የትኞቹ ስራዎች ነው ነበር አንቱየዋ ላይ እነዝናዬ ብዙ ናቸው ገራገር ልጅቱ ቤት መጣም ለኔ ነው ቤት ቀርለናቲቱ ወዳጄ እኔ ባንቺ አላዝንም ይቆጡሻላሉ እናትሽም አባትሽ ደማደም የመጣው ቢመጣን ባንቺ ቀል የለም ምናምን የሚለው ከዛ በኋላ የሁለተኛው አልበሜ ደግሞ ከዛ በኋላ ባላገር አይደል ሁለተኛው አይደለም ከሱ በኋላ ከታንጎ ሳምሶን ገባ ሳምሶን ሙዚቃ ቤት ሳምሶን ደግሞ ገብቼ ዘመናዊ መሆን አማረኝ ዛ ወላንሳ ሚል ዘፈን ሰራሁኝ ወላንሳ ቀጠሮ ተረሳ ወለቤ ነይኔ ማረቤ ያሳየ ዘገየ እሱ ስታይልስ ገባው ዛሬው እሱን ሰራው ሶስተኛ ኢትዮ ሙዚቃ ቤት ገባሁኝ አስራት ዋሪጋ እሱ ጋር ገብቼ እሱ ጋር ደግሞ በጣም ደስ የሚል ስራ ተሰራ እሱ ደግሞ ከለለህ ማሳ ካላረስክበት አይቀርም መራብ አይቀርም ስደት እና ማንረስ በሉን ነሳ የማልጅ ተራብ የማል ያገሳ ይላል ደግሞ ያኛው ቀስቃሽ ነው አዎ ራስ ነው በቃ ገበሬው ነው ራስ ነው እና ማንረስ በሉን ነሳ የማልጅ ተራብ የማል ያገሳ በጣም ደስ የሚል ሙዚቃ ነበር እሱም ተሰራ እዛ ከታንጎ ሳምሶን ከሳምሶን ከኢትዮ ቀጥታ ማራቶን ገባው ማራቶን ሙዚቃ ቤት ነይ ገባው ነይ እሱ 6 ወር ዝም አለ ሳይሸጥ የምርህ ነው አዎ ያኔ መሰለ ሙዚቃ ሳይሸጥ 6 ወር ዝም አለ ከ6 ወር በኋላ ከክፍለ ሀገር አውቶቡሱ ያስጮኸው ይመጣል ወደ አዲስ አበባ ደግሞ አውቶቡስ ላይ ነው ብዙ ያስጮኸው ይመጣል ከዛ በኋላ ይሄ ዘፋኝ ምናምን ተብሎ ነገሰ ገነነ መድረኩ ሁሉ ነይ ነው መድረኩ ሁሉ የምትጠራበት ቦታ ሁሉ ነይ ነው
ነይ ነይ ረዘመድ ዓለም ረዘመድዬ እንደው በልጅግ ጥይት አናቴ የምትመታ እንደው በልጅግ ጥይት አናቴ የምትመታ ሀገሯ ወሎ ነው ዋርላና ደላንታ ሀገሯ ወሎ ነው ዋርላና ደላንታ ምነው ባይወራ ይቅርንቶ ፈንቶ ምነው ባይወራ ይቅርንቶ ፈንቶ አሁን ለወሎ ልጅ የሚናገር ጠፍቶ በላት ከቦ ዘማዋረነ ይዟለ ያለ ይቀጥላል እዛ ዘማዋ እንዴት ደሞ እንዴት ናቸው ይዋ እንያደጋባትሽ እንዲ መልካም አድርገው በምን ቀን ሐለቁሽ ወለዱሽ እኮ ነው ከዛ ወዲያው ወደ እስራኤል ሀገር በዛች በነይነይ እስራኤል ሀገር ጉዞ መጣልኝ አሁን የመጀመሪያው ጉዞ ማለት ነው የማማ ምርቃት በደንብ እየሰራ አንዴ በደንብ ከዛ እስራኤል ሀገር ሄድኩኝ እስራኤል አንድ 3 ወር ሰራሁኝ ብዙ ነበር ነው የሄድነው ቲሙ እሺ እኔ ያለው ነው ያለ አረጋኛል ኪሮሳለም አየው አክሊሉ ሲዩ ዓለም ከበደ ብዙ ነን ብቻ ዘፋኞች ይሄር ነው ያን ጊዜ ዓለም ከበደ ማለት አራዳ እሺ አራዳ ነች እና ብዙ ነን አሁን እዛ ይቀርጭ ቀኖብሽ የምትባል ልጅ ደሞ አለች ቀኖብሽ አበበ ሞገዳይ አይና ሞገዳይ ምትል መስከረም ተባኩ በቃት ለምን ዘፋኝ ሷም ነበረች ብዙ ነን ብቻ የተወሰነው መጣን የተወሰኑት ቀሩ መቅረት የምትፈልጉ ሲባል እኔ አራ በጭራሽ አልኩ አገሬን ትቼ አልቀርም ነው እኔ ደሞ እውነት ለመናገር በምንም አይነት መንገድ ከኢትዮጵያ ውጭ አይመቸኝም ከድሮም እንጂ እኮ ብዙ ድል ነበር እንዴ እኔ ያልወጣሁበትን ጠይቀኝ አዛ መጣው ተመልሼ መጣውና ልክ ነይነይን ከጨረስን በኋላ ከነይነይ በኋላ ወደ ኤሌክትራ እንትኑ ከፍ ያለ መጣ እውቅናው ከፍ ያለ ሲመጣ ጋሽ ተሾመ ጋር ደግሞ ተጀመረ ኤሌክትራ ሙዚቃ ቤት እና ፍሬም እና ስቴር ያሉበት ለምን እዛ ውስጥ አልሰራም ከዛ ውጪ ሌላ ሙዚቃ ቤት አልሰራም አልኩ በቃ ከዛ መጨረሻ ላይ እንዳልሁትም ባላገርን ኤሌክትራ ሰራሁት እንደፎከርኩኝ አጥላቀለቀው እሱ ደግሞ በቃ እግዚአብሔር ተመሰገነ ይሁን እሱን ሰራው ከዛ እሱን በሰራው በሁለት አመቱ ደግሞ ያጂኝን አላበርኩም ያጂኝን ሰራው በደንብ ታብዶ አዎ ያጂኝን ሰራው من بشي تعلبني من بشي تعلبني ينادى بياجي ነይነይኩ በጣም የሚገራረሙ ሰዎች አሉት ውስጥ ራሱ ያም እኔ ዝም ቢአየውና አንዳንድ ስራዎችን ቀደም ለዛ ነው ግሻባይ ላይ ያለህ ስለሌሎች የጠየቅኩና ብዙ ቦታ ጎጃም ሰርታል ጎንደር ሰርታል ወሎ ሰርታል ግን ወሎ ላይ ብዙ ሙዚቃዎች አሉና ጉልበት አላቸው የወሎ ስራዎች በብዛት የወሎ ስራዎች በብዛት ጉልበት አላቸው አሁን ለምሳሌ እንዲው ወሎ ከወደደ አለው መላመላ መቼ ተገባል የሸጋልጅ ገላ ዞማዋ የሰራ ከላቲን ዞማዋ ወሰጁ ያሆልሽ ዞማዋ ልቤን ጀባስልሽ ዞማዋ ውለታዬን መልሽ አረናና ወጫሊና ሄጆ አረናና መርሳና ወርጌሳ አረናና ሐዋ ሰኒ አረናና ስምሽን ሳነሳላት ወለ አረናና ወርላና ደላንታ አረናና ሳፈላልገሽ አረናና በላስታ ሰቆጣ አረናና ዙሬ ስቃኝሽ አረናና ስለት የደርሶል አረናና ደስ ያገኘሁሽ አረናና አዊም ሰርተሃል እንደ ነዘገኛ ሰርተሃል ነዘገኛ ሆነ ዘገኛ አዝማሚው አያልነሽ ዘገኛ የኔ ዋናተኝ
የምረገነት ሀገረ ሰላም ከዓመት እስከ ዓመት ሁልጊዜ ለምለም አሳውጥ ለዘጌ የሚያስተምር ማን ነው ለቀባሪው ማርዳት ይሆናል ብዬ ነው አያሌ አፋፏ ማርጠብ ይላል ካፏ አያሌ አፋፏ ማርጠብ ይላል ካፏ ሰሚዋ ወይዋ የባላገር ፍቅር ቅድም ስለተወና አስተዋራ ነበር የባላገር ፍቅር የተመረጠው እንግዲህ ይሄ መድረክን የማሞቅ እያንዳንዱ ነገር ጨዋታ የማድረግ ትወና የማድረግ አቅም ስላለ ነውና የባላገር ፍቅር በጣም ተጠራበት እና ሰሜ በቃ ከዚህ በኋላ ሙዚቃውን ወደ ትወና ሄደ እንዴ ያስባለህ ነገር ነው እውነት ነው አባ አስራት አሁን በህይወት የለም የኛ ሀገር የደንበጫ ልጅ ነው አዎ የሱ ጎበዝ ክራር ደርዳሪ ነው ጎበዝ ክራር ደርዳሪ ነው ቆንጆ ድምጽ አለውና እሱና ዳግማዊ ፈይሳ አንድ ላይ ሆነው ድርሰቱ የሼክስፒር ሮሚዮ ኤንድ ጁሊየት የሚለው ድርሰቱ እሱን ወደ ገጠር እንዲገባና በሙሉ ገጸ ባህሪዎቹ እንዳሉ ሆነው ቋንቋው ብቻ እንዲቀየር ተደረገ መቼቱ የባላገር ከዛ በኋላ በመጨረሻ ላይ በስም ሲየማው ላይ ሲገባ ብዙ ተባለ ብዙ ነገር ተባለ መጨረሻ ላይ የባላገር ፍቅር መባል አለበት ተባለ የባላገር ፍቅር ብለው ወሰኑ ተዋናኝ ሲመለምሉ አሁን ካናዳ ነው ያለው አበባ አዲስ አቤ በቃ ይሄን ስራ መስራት የሚችለው ሰማይ ነው ማለት መጣ ስክሪፕቱን አሳየኝ ሳይው ወደድኩትኝ ዛ እኔም ሁኜ መስራት የምፈልገው ይሄ ነው አልኩትኝ ይሄ ነው ስለው አራት ሰው እሱ በጣም ማት ነው ብዙ ጥናት ይፈልጋል አለኝ ግድ የለም በቃ እንዴ ይሄን ካላጠናው ማናጣናለሁኝ ከሰራው ይሄን ነው መስራው አልኩት ዛ ስደት አለው ምን አለው እንዳየው በጣም ብዙ ፈተና አለው ያው እግዚአብሔር ይመስገን ከእግዚአብሔር ጋር ተወጥቻለሁ ያስባለሁ ህዝቡም ደግሞ በጣም ነበር የሚወደው መጨረሻ ላይ ምን ሆነ ከመወደዱ ብዛት ሰልፉ ራሽል ይደርሳል ይገርማል ከብሔራዊ ቲያትር ራሽል ማዲያው የለም እዛ ድረስ ይደርሳል የሚገርም በሰልፍ ይታይ ሰልፍ በጣም ይታይ አመት ከምናምን መጨረሻ ላይ ልክ ቲያትሩ አሁንላ ሰው እንዳለ ሳይቀዘቅዝ ሲወርድ አንድ ጋዜጠኛ ምን ብሎ ጻፈ በጣም ማደንቀው ጋዜጠኛ አሁን ማን እንደው ስሙ ጠፋብኝ ያለ ጊዜው የጸወለገ ጽጌረዳ ነው ዋው ትክክለኛ ያለ ጊዜው የጸወለገ ሳይጠገብ ነው ከዛ ብሔራዊ ባነው ኢትዮጵያ ቴሌቪዥን መጡና እንደው ተሯሩጠው እነሱ ዶክመንት መቀመጥ አለበት ብለው እነሱ ገዙት ሁሉ ሀገር እሺ የሚሏት እንዳል እንዲያያው ሊስጠማት ነው ሰማው የሚያያት እንደው ለምን ይላንተ ምን ነገር አለው ታውቃት የለ እና እሷን ወደሃት ነው እናንተ ከነሱ ጋር ለግድያ እየተፈላለጋችሁ አንተ እሷን ወደድኳት ብትል ሀገር ይዞ ይላል ስለ ሀገሩ ምን ቸገረ ነበር ሰው እንደሆን ከሰው ራስ አይወርድም ብሎ ናፋፉን ሲደግሞ ይተውናል ግን አችግሬ ቤት በኩል አገኛት ባጋም እንደታጠረን ጆሬ በሾማ ሆና አሁን ግን እሱ ድጋሚ ይሰራ ቢባል የመስራት ፍላጎት የለም ሰሜ ራስ እኔ ባላገር ፍቅርን በደግሞ ደስ ይለኛል ቢሰራ ከተሰራ አዎ ሌላ ቲያትር ግን በሰራ ደስ ይለኛል ግን ምንድነው እኛ ሀገር ላይ መቼም እውነቱን ስነግርህ የላብከን አታገኝም ስንት ነበር የተከፈለ ያኔ እንዴ ትልቅ ብር ነው ለኔ ያን ጊዜ ሰጠኝ ነበር ቅዳሜ 150 ብር ይከፈለኛል ተጠራቅሞ በመድረክ አዎ ተጠራቅሞ ወር ላይ 600 750 ምን ይደርሳል ትልቅ ብር ነው አይ ትልቅ ብር እኮ ነው ያዘ በዘመኑ ትልቅ ብር ነው የሚገርም ነው ከዛ በኋላ ሌላ ትወና አልሰራ ከዛ በኋላ አልሰራውም መጣው የተወሰኑ እንትኖች ጥያቄዎች ግን በቃ አይመጥኑኝም አይሆንም አልኩኝ እንግዲህ ምናልባት እድሜ ይስጠን ጤና ይስጠንና ደግሞ ከዚህ በኋላ ግን ሽምግልናው ስለመጣ ያኛውን ቲያትር የምታሰሩ ሰዎች ፈልጉኝ ተውናለሁኝ ዳኛም ሆኜ እሰራለሁኝ ሌላም ሆኜ እሰራለሁ ቦክሰኛም ብታረጉኝ አይዟችሁ በመትፈልጉት ገጸ ባህሪ አስገቡኝ ብቻ እናንተ በቃ ወደ ሌሎች ስራዎች እንምጣ እንግዲህ ባላገርን ግን ታስታውሰኝ ሄድክ ባላገርንማ ከርሳልሰማ ወደ ሌላ ወሬ አልሄድም በጣም ደስ የሚለኝ ነገር ቢኖር
በቁምጣው ይሸማቀቅ የነበረውን ማህበረሰብ ደረቱን ነፍቶ ከተማ እንዲወጣ አድርጌዋለሁ ቁምጣውን እንደለበሰ አዎ ቀጥ ብሎ እንዲገባ አድርጌዋለሁ በቃ በደንብ ልክኩ ያ ልክ ባላገርን ካወጣው በኋላ እኮ ተወዛዋዡ በለው ዘፋኙ በለው ከገጠር የሚወጣው ባላገር በለው ሁሉም ከነ ቁምጣው ጌጥ አረጋው በቃ ብዙ ስራዎችም ከዛ በኋላ ወጡ ብዙ ስራዎች ወጡ ከዛ በኋላ ሌላው ቀርቶ ያው ምን ይባል ነበር እነ አብርሃም ወልዴ ስራዎች ባላገሩ ብለው ከዛ በኋላ ብዙ ስራዎችን ባላገሩ ምናምን ያሉ እነሱ ሰሩ እንዴት ካንተ ጋር አልሰራችሁም ግን ከአብርሃም ወልዴ ጋር ስለ ባላገር አይገርምም አጋጣሚ ሆኖ የሚገርም ምክንያቱም ባላገር የሚለው አንተ ነው እሱ ብዙ ጊዜ አሁን መጥቶ ከዚህ ስቱዲዮ ከመክፈቱ በፊት ኑሮውን አሜሪካን አደረገ እኔ ደግሞ እዚህ ነኝ እዛ ይመስለኛል ያልተገናኘ ነው እንጂ በጣም ወደው በጣም ማደንቀው ሰው አዎ እንትኑ ፓሽኑ ስላለው በጣም ይችላል ደግሞ አቅም አለው አብርሽ ይችላል አፈር ለሚበላኝ ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰ አረ ባላገር ባላገር አረ ባላገር ባላገር አሁን አጠቃላይ አልበምህ ወደ ስንት ደረሰ ማለት ነው 7 ወደ 7 ደረሰ ነጠላ ዜማዎች ደግሞ በጣም ብዙ ብዙ ነው ምን መሰለህ ከና አቦነሽ ጋር የሰራሁት አለ አቦነሽ አድነው ጋር ቅብብላለኝ ዙሪያሽ ጋር የሰራሁት አለ እነ መስከረም ማሞ ጋር የሰራሁት አለ እነ ሚሚክብካብ ጋር የሰራሁት አለ በእነዚህ ውስጥ እንኳን 4 ዘፈን ቢኖር ከዛ ውስጥ 12 ዘፈን አንድ አልበም በለው ራሱን ችሎ ከዛ ውጭ ያለ ነጠላ ዜማ ደግሞ ልነግርህ አልችልም እንግዲህ ቁጥር ስፍር የለውም በቪዲዮዎች ራሱ እኮ ብዙ መጣ ነጠላ ዜማ ማለት ነው ነጠላ ዜማ ማለት ነው ወደ 28 29 ነጠላ ዜማው እንኳን ኦልሞስት 3 አልበም ይሆናል አዎ አይ በጣም ብዙ ናቸው በጣም ብዙ ናቸው እንዳልከው እነ ዘገኛሉ አናርፍም ገባህ አዎ ከዛ እነ ዘናበይ አለ አይደለ ወደ ነስሮች አገውኛው አዎ አዲዳስ አስንዶይ ብዙ ናቸው በጣም በርካታ ናቸው ወይ ጉባኤ ጀግናው በላይን ምርጫ ቀረቡለት የሻሽ ወርቅን ዘናበለ ፈታበለ ማለም ከቱናት ይቻለ መገን ይሁን ወሎ እንበለው መገን ቁመቷ መለሎ አንገቷ እንደሰብ ወለላ ድርክሳ ላይ ሰንዶ አሴንዶኔ ስለምን ስለ ሀገር እንደሰራህ እና ለምሳሌ ስለ ስደት ሰርታል አይደለ ስለ ሀገር በተለያዩ ወቅታዊ ጉዳዮች ሁሉ ስለ ስደት ያው ብዙ ያውቀውታል ብዙ ሰው ያውቀዋል ይቅር የሰው ሀገር የሚለውን ያውቀዋል ማንም ሰው እሱ ዩቲዩብ ላይ ተጭኗል ይገኛል በእኔ ስም ስለ ድርቅ ሰርቻለሁ ነገር መቼ ነው ስለ ድርቅ የሰራው አንድ ወቅት ላይ ወሎ ድርቅ አልተመታም አሁን በእኛ ዘመን እና ያን ጊዜ ወይ ወገን ዘንድሮ ወይ ወገን ምን ዝናብ መጣበት እኔ ልንገላታ ያገሬ ገበሬን በጊዜ ተፈታ የሚል ስራ እንባ ያራጨ ስራ ነበር ስራ በጣም ይገርም ከዛ ደግሞ ስለ አካል ጉዳተኞች ደግሞ እነማን መሰለ እና የት ነበርሽ እንግዳ አረጉኝ የነሱ ደግሞ ገጠመኝ ልንገር አዎ እሷና ማን ነው አሁን ውጭ ሀገር ያለ ጋዜጠኛ እንደ ቴድሮስ ምናምን እናልዋት ይባል ልጅ ሁለቱ እንግዳ አረጉኝ የመድረክ መሪ ነበሩ አረጉኝና 6 ኪሎ ዩኒቨርሲቲ ሂጄ ቃል ገባሁ ለአካል ጉዳተኞች መስፈን አለብኝ ከዛ በኋላ ልክ ማታውኑ እንቅልፍ ነሳኝ መጥቼ ጻፍኩትኝ ዩሉታሊያን ሙያተኛ አካል ጉዳተኛ በዳሰሳ አንብቦ ሀገር የሚረዳ ምናምን እንደዚህ የሚል ነውና ዩሉታሊያን ሙያተኛ አካል ጉዳተኛ በዳሰሳ አንብቦ ሀገር የሚረዳን የሚል ነውና በጣም የሚገርም ነው ሌላ ስለምን ሙያተኛው የጥበብ አርበኛው
አካል ጉዳተኛ ምን ነው አሁን እኔን አላውቅም። ለማንኛውም ይገርም አስተዋጽኦውን እያየን ስለ እናት እሱን አሁን ስለ እናት እስኪ ናንዬ እናት አለሚቷ ማርና ወተቷ ናንዬ እናት ለምን ትሞት ናንዬ ትኖራ ጎንብሳ ናንዬ ታበላ የለም ወይ ናንዬ በጨለማ ዳብሳ ያለ ሀገር ያለ እናት ያው ዘበት ነው ቢኖሩት ይደንቃል በጣም ይሄ ለማማም በጣም ለሀገርም ለእናትም ሁሉ ነገር ነው ሀገር በእናት ስለምትል ክሊፑ ራሱ ያሳዝናል ከጅብ ስትከላከል ጎሽ ልጆቿን ምናምን ነው የሚያሳየውና በቃ ለልጆቿ ስትል እናት እንዴት እንደምትሆን ምናምን ቀና እንጨት ተሸክማ በዚህ በጀርባዋ ልጇን እንደዚህ ላይ በዚህ አዘለች በዚህ እንጨት በሆዷ ልጅ ይዛለች እዚህ ጋር እንደዚህ ይዛ ምናምን ነው ክሊፑ የተሰራው በቃ ተፈልጎ በቃና የእናትን ጥንካሬ ነው የሚያሳየው በጣም የሚገርም ነው ለማንኛውም ሰንቤ በዚህ ወቅት ያው የአባቶች ባለፈው የእናቶች ቀን ተከብሮ ነበር አሁን ላይ አባቶች ቀንም እየተከበረ ነው በዚህ ወርና የሚገርም ወር ነው እንኳን አደረሰህ ለማንኛውም ጥሩ አባት እንደሆንክ እግዚአብሔር ይመስገን አመሰግናለሁ ጥቂት ስለ ቤተሰብ ጉዳይ ነገርንና መውጫችን ሌሎች ስራዎች ላይ እናደርጋለን ስለ ቤተሰብህ ስለ ባለቤትህ ስለተገናኘንበት ፎቶም እያየን ነው ከጀርባህ ገበያነሽ በጣም እስኪ ንገረን እንግዲህ ገበያነሽ ወይዘሮ ገበያነሽ እናሰማኝ የአንድ ከተማ ልጆች ናቸው የባህር ዳር ከተማ እሷ ከቀበሌ 1 እኔ ከቀበሌ 3 ነው የተወለድነው ተወቃችን ከትምህርት ቤት ጀምሮ ነው ሞርግን እየተነከረ የመጣው እኔ ከግሽ አባይ ላሰለጥን ወደ እነሱ ሄድኩኝ ያኔ አሁን ሙሉ ዓለም አዳራሽ የተሰራበት ቦታ እነሱ ኪኔት ሰለጥኑበት ነበር ትንሽዬ ካፍቴሪያ ነገር ነበረች የአየር ማረፊያ ነበር ያ ጊዜ አየር ሜዳ ነው የሚባለው ያ ቦታ እዛን ጊዜ እና እዛ እየሰለጠነች አበበ ቀጸላ የሚባል ጓደኛ አላት መጀመሪያ እሱን አጠመድኩኝ ለመቅረብ ስላጠመድኩኝ ከዛ በኋላ ያው እሷ ጋር ተግባባን ማለት አለች መጀመሪያ ትንሽ በጣም ቆንጆ ነበርችና ያው ቁንጅናዋ ስለምትመካ የማኑ ደግሞ የደፋር ተብሎ ነው መሰለኝ አላወቀችም እሺ ከዛ መጨረሻ ላይ ያው እየተግባባት ይሄድለ እዛ ማስቲካ መስጠት ተጀመረ ለስላሳ መጋበዝ ተጀመረ ምን ተባለ ያለ ያን ጊዜ ተመሰረተ ማለት ነው ፍቅር እንግዲህ ተጀመረ ኦልሞስት እንግዲህ አጠቃላይ ወደ ከተጋባን እንኳን እንግዲህ 34 አመታችን ነው በትዳር እንኳን ከዛ በፊት ደግሞ እንግዲህ 1 አመት ወይ 2 አመት ደግሞ ጓደኝነት ያለ ወጣ ገባለ ኦኖ እንዳለ ሆኖ ሶስት ልጆች አፍርተናል እግዚአብሔር ይመስገን ሶስቱም ደግሞ ጥሩ ደረጃ ደርሰውልኛል እግዚአብሔር ይመስገን ሁሉም ተመርቀው ስራ ይዘውልኛል አያት ያደርጉኛሉ ከቤት ሆኖ ደግሞ በጣም ከኔ በላይ ለቤቱ የሚያስብ ደግሞ ሌላም አለ ስለዚህ እነሱ በቃ ሶስቱም መኩሪያዬ ናቸው ለኔ ክብሬ ናቸው እግዚአብሔር የሰጠኝ ትልቅ በረከቶች ናቸው እና አያት አድርገውኛል በጣም ደስ ይላል ድለኛ ነህ በገና ሳታረጅ ነጭ ሳናይ ያላረጅም አንተ እሺ ባታረጅና ጃልሰጥም ነኝ አዎ ተጠራችሁ ጥሩ ብላችሁ ቴዎድሮስ አዜ የሚለው ቃል አለ በኔም መንፈስ ማራለሽ ና እንዲያውም ጣዝማነሽ ሐረምኑ ሰጠሽ የኔ አደም ማራለሽ ሐረምኑ ሰጠሽ ዲስኮ ጊዮርጊስ ዲስኮ አርቲቋታ ዲስኮ 05 ዲስኮ ኮንጎ ሰፈር ዲስኮ በክተራ ዲስኮ ሺማቦ ዲስካውን ሰርተሃል የኔ ዓለም ማራለሽ ወይም ዘና በይን ሰርተሃል ዝናቡን ብዙ ነገር አጥተውብሃል አይደለ በጣም ሶሻል ሚዲያው ጋር ብዙ ነገር ተብሏል እንዴ ሶሻል ሚዲያው ማሰሜንኩ እስካሁን ድረስ ብዙ ነገር ያለው ነው ያው ታያለህ ስለምታየው እና
ስለነዚህ ስራዎች ንገረን ስለ ዲስካው ንገረን ስለነዚህ ስራዎች ንገረን ዲስካው እንግዲህ እኛ ልጆች ሆነን ግሽ አባይ ከመግባቴ በፊት በትምህርት ቤት ደረጃ ያለሁኝ መኪና ተራ ላይ የሚደነስ ዳንስ ነው ተሰብስበው ልጆቹ የሚደነሱ ዳንስ ነው ዲስካው አና ዲስካው ሚለውና ግጥሞቹ ፈን ናቸው ያስቆሃል ምን ይሉሃል በቃና ቻይና ደስቲ ፊት ማርቆስ ፊት ለፊት ምናምን ነው ግጥሙ ያን ጊዜ ነበረው የልጅ ግጥም አለ አይደል እሱን ነው እኔ ወደ መስመራ ሲጆ በደንብ በስነ ስርዓት ያ ትውልድ አለ አልሞተም ለምንድን ነው ያ ትውልድ እንዲያስታውሰው ማላረገው የባህር ዳር መለያ ስለምን አይሆንም ሰፈሩንስ ለምን አልጠራም አሁን የጠፉ ሰፈሮች አሉ ዲፓውን ጠፍቷል ኦሬዲ የለም ምን አለ በነገር ይጇል በካሜራ ታስታውስ ከሆነ ዛሬ ቀርቷል አለ እና ነገተራ ምናምን አሁን የጠፉ ያሉ ሰፈሮች ናቸው እና እሱን ሐሳቡ ያ ነበረ እና ሰፈር ሙሉ እና እሱ አንዱ ምናለኝ በዚያ ግድም ያልኸው ግን ለማን ነው አለኝ በጣም ነገረኛ ነው ታውቃለህ እዛ በዚያ ግድም ያልኸው ለማን ነው አለኝ ለእናንተ ነው አልኩት ገብቶሃል አይደል ምክንያቱም እሱ ሌላ የፈለገው ገብቶኛል እኔ ምክንያቱም ቅጠል መንደር ብያለሁ ፋሲሎ ብያለሁ ዲፖ ብያለሁ ሽምብጥ ብያለሁ ያልቀራሁት የለም እና ቀማው ሰፈር ካልክ በኋላ ቀማው ሰፈር እንደፍረ ተናግረህ ቅጠል መንደር እንደፍረ ተናግረህ በዛ ግድም ለምን አልህ አለኝ እንግዲህ በዛ ግድም ለእናንተ ነው አልኩት ሞተ በቃ ልጅ ራሱ ወዲያው ገባው ሪስካው ማታ ምንድነው ዘናቤ በጣም ወዶ ዘፈን ነው ለምሳሌ የመጽሐፍ ቅዱስ ቃልም ነው ወስታው ከንቱና ተቻለም ነው የሚለው ዘናበል ፈታ ቢለን ያለም ከንቱና ተቻለም ውበት አበባ ነው ምናምን የሚል አይተመለ እንደዛ በቃ ረጋ የሚል ነው እንደዛ የሚል ነው ግጥሙ ጽፈው ራሱ እና በቃ ውበት ረጋፊ መሆኑን ከንቱ መሆኑን አውቀ በጊዜ በሰዓት ሁሉን ነገር አድርግ ነው ዘና ማለት ካለበት ዘና በል መስራት ያለብህን ስራ በቃ በሰዓት ተጠቅም በጊዜ ተጠቅም ነው እኮ ሌኮር ደግሞ የከበደን ምንድነው የዝናቡን ወደ ምኑን ሰጠሽ ቀይረው ዳይቨርት አደረጉትና ደግሞ ወደኔ አሁን በለፈለፉ ይጠፉ በለፈለፉ ይጠፉ ሰው ምንድነው ያለኝ አንዱ ኮሜንት ላይ ሳነበው ሰው የዘራውን ነው የሚያጭደው ማለት ባንተ አይቼዋለሁ አለኝ የሚገርም እኮ አትዝናናባቸዋል እንደዛ ምክንያቱም አሁን በከሳ ደግሞ ይሄ ሰው የሚለኝን አስበዋል ወይኔ ያለቀ በስማ ምኑን ነሳው ይላል በዛ ደግሞ ለሰውዛና እኔ በጣም የሚያዝናናኝ በተለይ በዘናቤ ማን ነው በምኑ ሰጠሽ ክለብ አሁን ማታ ሄዳለሁ ሪቮሉሽን ፉድ ዞን ምናምን እንሰራለንና አንተ ጠጋበል እንጂ ምናምን ስላቸው የሶስት ሰው ነው እንዴ ተሽከፈው ይላል ስታልፍ አላሪ በጣም ነው መዝናናው ግን በጣም ደስ ይላል እንግዲህ የመጨረሻው ስራ የትኛው ነው የነበረው ሰሜ አሁን መጨረሻ ቋራኛው የቋራው አንበሳ ጎንደርኛው መጨረሻ ጎንደርኛው አዎ ምክንያቱም የጀግነት ዘፈኖች ነው ለማንሳት ነው ዳት ሄሩ ሲዘፈንኩት ማለት ነው እስኪ ትንሽ ያስታውሰን እሱ የመጨረሻውን አለ ጀግና ጀግና አለ ጀግና ሆ አለ ጀግና ጀግና አለ ጀግና የኢትዮጵያ ማህፀን መቼ ነጥፈና ዋቢያ ይጠየቅ ምስክር አሄ ዋቢያ ይጠየቅ ምስክር ጎንደር ዋልታ ነው ያገር ማገር ዋቢ ማያሻው ምስክር ከዛ በፊት ደግሞ ስለበላይም ሰርታል ስለበላይ ያልሰራውበት ጊዜ አለ እንዴ ስለበላይ እኮ ቢያንስ 5-6 አይኖርኝም ብለ ነው የምርህና እኔ ጥቂት 2-3 ስለበላይ ብዙ ሰርቻለሁ ስለበላይ ብዙ ነው የሰራኋቸው አዲስ ስራ በቅርቡ የለም ወይ እኔ አሁን አልበም የሚባል ሐሳብ የለኝም ነጠላ ዜማዎች ግን ያው ከህዝብ ላለመራቅ
አንዳንድ ጊዜ እኮ 11 የማይረባን ኩቶ ዘፈን ከምታወጣ አንዱ መድፍ የሆነ ዘፈን ዘመን ተሻጋሪ ይሆናል ይቀጥላል ስለዚህ እንደዛ ቢሆን ይሻላል በሚል አሁን ነጠላ ዜማዎች ነው እየሰበሰብኩ ያለሁት እየሰራ ነው እየሰራሁ ይወጣል አሉኝ ያልቋሉ አልቆ የተቀመጡ አሉ ግን ያው ጊዜ ሲፈቅድ ይወጣሉ አሁን ዘፈን የምትሰማበት ጊዜ አይደለም ራስክ የምታዳምጥበት ጊዜ ነው ራስክ የምታዳምጥበት የምሬን ነው ስለዚህ የመጨረሻ መልእክትህን እኔ ያላነሳሁት እንደው ይሄን ሳናነሳው እንዳናልፋክህ እንደው ካሶራህ ላይ ቀርከም የምትለኝ ነገር ካለ የመጨረሻው ድል ያንተ ነው የመጨረሻው መልእክቴ ምንድነው እኔ እግዚአብሔር የድሮ ፍቅራችን ይመልስልን አሜን አዎ አገራችን ሰላም ያርግልን አንድ ዘፈን ነበረኝ ድሮ ከሰራዋቸው ውስጥ ስለ ሽማግሌዎች የዘፈንኩት ኦኬ ምን አይነት አይገርም አሳቡ በጣም ነው የሚገርመው ሽማግሌዎች እንዳይሞቱ ልጆች ሲጸልዩላቸው የሚል ነው ሐሳቡ ሽማግሌዎች እንዳይሞቱ ልጆች ይጸልዩላቸው አዎ ግን እኮ ለልጆች ነው አይደል ሽማግሌዎች ጸሎታቸው አዎ ግን ልጆች ለሽማግሌዎች እንዴት እንደዛ ልትሰራቻል ስበውልና ዘፈኑ ምን ይላል መሰለ አምላካችን መራቂ እንዳናጣን አመት በዓል ሲመጣ አምላካችን መራቂ እንዳናጣን አመት በዓል ሲመጣ አበባዬ ለሽማግሌዎች ሆያ አበባዬን እንጸልይላቸው ሆያ አበባዬን አመት በዓል ሲመጣ ሆያ አበባዬ መራቂዎች ናቸው አምላካችን መራቂ እንዳናጣ አውዳም ሲመጣ ያኮራና ላይ ነው ይሄ ያለው ሌላ ብቻው ሌላ ልብም ላይ ነው ስለዚህ መራቂ እንዳናጣ ነው መልእክትህ በደንብ ገብቷል እግዚአብሔር ሽማግሌ ያሳጣን ነገራችን ላይ አሜን 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 በጣም ነው ማመሰግነው ሰሜዋ በጣም ድሌኔ ማመሰግናለሁ በእውነት አክብረኸኝ ቤቴ ድረስ መጣ የዚህ ፕሮግራም እንግዳ ስላረከኝ በጣም በልጆቼም በቤተሰቤም እንዲሁም በኢትዮጵያ ሕዝብ ስም አመሰግናለሁ ከልብ አድርጌ አመሰግናለሁ ሰሜዋ የአዲስ ጨዋታ እንግዳችን ሆነ ይሄን የመሰለ ከድሮም ከቀርቦቹም ያላወቅናቸውን አዳዲስ ነገሮችንም ስለሰጠና አመሰግናለሁ ወደፊትም ደግሞ ለምትሰጠን ድንቅ ስራዎችህ በጣም ነው ማመሰግነው መሰነባበቻ ግን አንድ ነገር ሳልሰማ እንዴት ነው የሚሄደው ሰሜዋ እንዳልከው እንዳንጨፍር ያው ጊዜ ጭፈራ አይደለም ብለኛል ግን አንድ ነገር ሳንተን መሰነባበቻ እንደምን ይዘፈን እንደነሽ ድለካ ስክስክን ቅጥቅጡ የዋንጫ ልክለካ ታሪኩ ነው እንዳይቀር እንደነበረካ ያበሻን ነዘሩ ትውልድ ሳበካ እንደሞት እንስራ ያበላሁ ውጣ ኮበሌ ያበላሁ ሽን ያልጃሌ ያበላሁ ጉብሪ አትፍሪ ያበላሁ መጣን ከደጅሽ ያበላሁ ቤትና አዝመራውን ጎረጎባሽ ያበለያ ያበለያ ጪሱን አባሪው አይኔን አሞኛል በየሰበቡ ማልቀስ መሮኛል ወላሂ በጣም ቆንጆ መውጫ ያላነሳ ነው ነበር በወሬያችን መሃል ደቦትን ስራ የሚገርም ስራ ነው ሰሜዋ በጣም ነው ማመሰግነው ለኔ ማመሰግናለሁ እንግዲህ ደግሞ ሌላ ብዙ ነገር ምን ያድርገን በጣም አመሰግናለሁ እኔም ከልብ አመሰግናለሁ ክብራትና ክብራን የአዲስ ጨዋታ ቤተሰቦች ዛሬ ከድምጽ መረዋው ተሰምቶ ከማይጠገበው ባላገር ብሎ ሁሉን የባላገርን ማንነት የገለጠልን ከዛ በኋላ ደግሞ በህይወታችን በጣም የሚገራርሙ ስራዎችን ሰጥቶ ህይወታችን ዘና እንድንል ፈታ እንድንል ስለ ምን ያልሰራበት ነገር አለ ስለ ሁሉም ነገር የሰራውን ድምጻዊ ሰማኝ በለው ሰሜ ባላገሩ ጋር ዛሬ አዲስ ጨዋታችን ይሄን መሰለ ቆይታ አድርጓል አብራችሁን ስለነበራችሁ ከልብ አድርጌ ማመሰግናችሁ ፕሮግራሙ አዘጋጅና አቅራቢ ድልነሳ መንግስቴ ነኝ የካሜራ ባለሙያዎቹ ደግሞ ሙሴ አለማየሁና ጥበቡ ከበደ አብረውን ነበሩ አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን ሳምንት በሌላ እንግዳ ጠብቃችኋለሁ አዲስ ጨዋታችን በዚህ ተጠናቀቃል ሰላም ለሀገራችን ሰላም ለኢትዮጵያ